ብልጽግናዎች ገብተዋል። ደስ እንደሚለኝ እኮ ኢትዮጵያ በእውነትም በቃ እንዲህ እየወጣች ነው ያለችው። ኃይሌ ቀላል ሰው አይደለም። በነገራችን ላይ አብይ አህመድ በደንብ አድርጎ ሙጥጥ አድርጎ ኤክስፕሎይት አድርጎታል። እንደፈለገ ይሰርቃል ነፍስ ያለው እየተረጎመ ብቻ የራሱ አስመስሎ ነው የሚያወራው። ስም ሁሉ ካፒ ቢያደርግ እኮ በጣም ደደብ የሆነ ሳቃላችሁ ትምህርት ቤት ለዛጋጥማችሁ ያውቃል። ከነ ስሙ የሚቀዳ ሰው የፖለቲካ ፓርቲዎች በታሰሩበት የረሃብ አድማ ቢያደርጉ ደስ ይለዋል። መንግስትም ቢሆን በዛው ቢሞቱ ረሃብ አድማ አድርገዋልና እስቲ እንጠይቅ ብሎ ማን ይጠይቃቸዋል? በቀደም ቲክቶክ ላይ ገብቼ ለ6 ደራራራው ሲረባረቡብኝ በእነሱ ቤት እኔን አግኝተው ለ6 ነው የገጠሙኝ። አዳነች አበቤ ነው የሚሏት ከንቲባዋ። ባንበረ ጭቃ የምትወጣው 1 ኪሎ ቅቤ ጭንቅላቷ በሙሉ ዘይት ቅባት ተቀብታ የምትወጣው በአንገቷ ስር ምን እንዳለ እግዚአብሔር ይወቀው። አዳነች አበቤ እንግዲህ ቅባት ቀንሽ ተብላለች። ኦሬዲ ማማ ላይ ወተናል፣ ከፍታ ላይ ነው ያለነው፣ ከከፍታ አታውርዱን ስትሉ አልነበረም ወይ? አሁን ተመለስን የምትሉት ወደ ኃይለ ሥላሴ ነው? ወደ ደርግ ዘመን ነው? ለምን አትናገሩት ይሄን ጉዳይ? ከነጭራሹ ምን ይለኛል አንዱ በቀደመቱ አብይን እኮ ታመሰግኘው ነበር አሉ። አረ እኔ ከአብይ አህመድ ምስጋና አልፈልግም፣ እነሱ ግን ከኔ አንደበት ምስጋና ይፈልጋል አብይ አህመድ። ያ ደግሞ ሽመልስ አብዲሳ ድምፁ ትንሽ ጠፋ ብሏል። እሱ ደግሞ ምንድነው ቂጡ ላይ ያለው? እኔ ይቅርታ አድርግልኝ፣ እነሱ የሚበሉት እዛ ላይ ነው የሚሰፍረው ወይስ አንገታቸው ጋር ነው የሚወሸቀው? አይዶን አሁን በብልጽግና ጊዜም እንዴ በካድሬ ማነቆና ባፈሙዝ ነው የሚታለፈው። ከዛ በተረፈ በኮረጆ ግድበጣ መፈጠሩን እስኪ ጠላ ድረስ ገብቶ ጭዳ የሆነ ነው። አማራ ክልል ላይ እኮ ያነሳ ነው መርሻኑ ማን የሚባል አንድ ዝልጥ አለ። የአማራ ጦርነት መቆም አለበት ብለህ ጻፍ ሲለው ይጽፋል። ፋኖ ሆይ ድጋሚ ወደዚህ አካባቢ ዞር ብለህ ማምጣት አትችልም፣ ብልጽግናችን ማሸነፍ አትችልም። ስምረት ለኔ ብልጽግና ናት። ስለዚህ ስምረት ላይ ምህረት የለኝም፣ ለስምረት ምን ምህረት የለኝም። አባትሽ አቶ ገዳ እኔ ታሪክ ስወድቆ ችግርና ድህነት አማሯቸው አይ ላቭ ጉድ ስቶሪ። እኔ አልተነገረኝም እንዴ ታሪክ? እኔ አምጣጣችሁኝ እኮ እዚያም ቡና ተሸካሚ ለቃሚ የአብይ አህመድ ተላላኪ ተራ ተላላኪ ሆኖ በዚህ ደረጃ ወርዶ አሁንም የተሆነ አበደ ሰው አለ። በነገራችን ላይ መተው የሚሰድቡኝ የሚያስፈራሩኝ ደግነቱን አይ ዶንት ኬር ዋጋዬን ተምኜ ነው የወጣሁት። ምን ያህል ይቆያል አብይ? ካሁን በኋላ ምን ያህል ጊዜ ያለው? ነገሮቹ የተበላሹ ስለመጡ በጣም ማለት ነው። አብይ ከዛ ስልጣን ላይ ወርዶ የሆነ ነገር እስኪደረግ ድረስ ወይ በፋኖ እጅ ይገባል ወይ ይካፈሉታል፣ አላውቅም። አብይን እንካፈለዋለን። አሁን እኮ እየተዋጉ ያሉ ጫካ የገቡት ሰላማዊ የፖለቲካ ምላሽ አተን ነው ብለው የገቡ አሉ አይደል? የራሱን ምስለኔ መልሰው ህዝቡን የሚሳደቡ ምስለኔዎች አስቀምጦ አማራን እገዛዋለሁ የሚል ነገር ነበር አይደል? ህልሙ አልተሳካም ነው። አገኘው ተሻገር ጠጣለው ሽጉጤን ጠጣለው ምናምን አለ ምናምን ይባለው ጠጣለው ብለው ነበር አይደል? ስለ ጓደኞቼ ጋር ያወራ ሰውየው ምንድነው ለምንድነው ያልጠጣት ምናምን ስል አንዱ አልጠማው ይሆናል። ያው ሽጉጥ መጠጣት አይጠማም ሰው ግን አልጠማው ይሆናል ያልገባው ዛሬም ድረስ የአብይ አህመድ ጉድ የአብይ አህመድ ድራማ ያልገባው የአብይ አማሮች የሚባለው ቋንቋ ሰው ይደብራቸዋል። አንዳንዶች የገባው ይገባዋል። የአብይ አማራ የሚባል አለ እንዴ? አማራ እኮ አማራ ነው የሚላል። አማራ አይደለም። ዘመነ ካሴም አማራ ነው። አገኘው ተሻገርም አማራ ነው። ዘመነ ካሴ፣ ምሬ ወዳጁ፣ ሌሎቹ በሙሉ ነተፈራ ጀብራ ዘፈራ አማሮች ናቸው። የአማራ አማራ ናቸው። እነዚህ ራሳቸው አማራ ናቸው። እነዚህ ግን ተቀጽላ ናቸው፣ ፓራሳይት ናቸው፣ የኦህዴድ አገልጋይ አማሮች ናቸው። እንግዲህ ብዙ ጊዜ እንደምለው እንግዲህ አንድ ቀን ትልቅ ሚዲያ ይኖረንና በየጊዜው ፕሮግራም የምንሰራበት ዘመን ይመጣል። ሰሞኑን የቲክቶክ መንደር ሄጄ ነበረ እና በጣም የሚገርመኝ ነገር ነው ሀፕን ያደረገው። እዛ ቲክቶክ ውስጥ የገባሁት በፈቃዴ ነው። ፈቅጄ ወልጄ የጠላት ግዛት ውስጥ መግባት አለብን፣ ስለዚህ ጠላትን ፊት ለፊት መግጠም አለብን ብዬ በራሴ ፈቅጄ ነው የገባሁት እና በጣም አስገራሚና አስደናቂ ኤክስፒሪየንስ ነው አግኝቼ የመጣሁት። እዛ ቲክቶክ ላይ ብልጽግና ያሰማራቸው ቦዘኔዎች አሉ። ፋኖ ካንተ ጋር ይወራረዳል ይሳውን ማለት ነው። ዝም ብሎ 10 ለምን ይቅርታ ስጠይቅ ከእንደገና ከፍላለሁ ከእንደገና አናጉሩኝ ከእንደገና ስታስፈራራ ከእንደገና ስምጣ ትናቃለህ። አንድ ሰው ዝም ብሎ ማስሉ መጣውላችሁ ብሎ ማይመጣው ከሆነ በየጊዜው ሲያስጠብቅ ሁሉም ሰው እየናቀ ነው ይመጣው። ሰራዊትም እየናቀ ይመጣል፣ ህዝቡም እየናቀ ይመጣል። እኛም ናቅነ ማን ያናቀ ሁሉ ነገር ንቆሃል እንደቁም ነገር የሚቆጥረው የለም። ከዛ ይለመዳል ማለት ነው። አመሉ ነው ይባላል። መግለጫ ባወጣ ቁጥር አመሉ ነው የሚባለው። nobody cares። አንተ አስር የተወጣ መጨረሻ ተቶታል ባይዘው ኢንተርቪው እየወጣ መናገር ፓርላመንት ላይ የሚናገረው ተስፋ አላችሁ። አክቲንግ ላይ በጣም ጎበዝ ናችሁ እና ካፒ ፔስት የሚደረገው ነገር ላይ እሱ ላይ አይደል አብይ ስፒች እየቀዳ ማስተማር ምናምን እሱ ቢቀጥል ይሻላል ብዬ አስባለሁኝ። አብይ የይስሙላ የቃቃ ጨዋታ ሳይሆን የህዝብ ድምጽና የህዝብን ነፃ ውሳኔ ያከበሩ ቢሆኑ ኖሮ ዛሬ ላይ ያለው ችግር አይፈጠርም ነበር። ህዝባችንስ በፈቃዱ እንዴት መሪውን ወደፊት ያምጣ? ድምጹ ሳይመነተፍ በጦር መሳሪያ ሳይፈራራ በካድሬዎች ዱላ ሳይደበደብ ታዛቢው ተደብድቦ ከምርጫ ጣቢያ ሳይባረር የአብይ አማሮች ምንላቸው ለዛ እናት ስትደፈር ቆመ አጨብጭብ ሲባል እሺ ጌታዬ ብሎ የሚያጨበጭብ
ወታደር ላክና እናትን አስደፍር እህትን አስደፍር ሚስትን አስደፍር ሲሉ እሺ ጌታዬ ብሎ የሚያስደፍር የአብይ አማራ ማለት እሱ ነው። ዛሬ ፋኖ ኃይሎች ያወጡት መግለጫ አለ። ጠንከር ያለ መግለጫ ነው። ፕሮስፐሪቲ ፓርቲ የአስገድዶ መድፈርን እንደ ጦር መሳሪያ እየተጠቀመ ይገኛል ብሎ ለዓለም አቀፍ ህብረተሰብ ገልጿል። አሁንም መንቃት ያለበት የአማራ ብልጽግና ዛሬም እውነት እኮ አብይ አህመድ እኮ ለአማራ እያገለገለ ነው ብሎ ተወትፎ ያለ አብይ አህመድ ተጠቅሞ የጣላቸው ሰዎች ናቸው። እነዚህ አብን ነኝ ምናምን ነኝ ብሎ አሁንም አጌንስት ሂዝ ኦን ፒፕል የቆመ ፋኖ ገዳይ ነው፣ የሻዕቢያ ተላላኪ ነው፣ የህወሓት ተላላኪ ነው፣ የግብፅ ተላላኪ ነው እያለ ኦህዴድ የሚሰጠውን ቆሎ እየዘገነ ይሄን ፕሮፓጋንዳ እንትን የሚያደርገው መቆጠብ መቻል አለበት። ድሮ በነመለስ ጊዜ ዛሬ ስንት ዓመት ኢትዮጵያ ሲሄድ አደገኛ ቦዘኔ የሚባል ቃል ሰምቼ ነበረ። አሁን ደግሞ አደገኛ ቦዘኔዎችን ሰብስቦ ብልጽግና ምድር የሚባለው ዲጂታል አርሚ አድርጎ አስገብቷቸዋል። እዛ ውስጥ ሄጄ አይቼ የመጣሁት ነገር በጣም ያስገረመኝ ምክንያቱም ብልጽግና ምድር ላይ አቅም የለውም። ምድሪቱ ላይ አቅሙ ተዳክሟል። በቃ የለም መንምኗል። ሰራዊት የለውም። ሰራዊቱ ደክሟል። በኢንኩቤተር ፋብሪኬት እየተደረጉ ያሉት ሰራዊቶች አሉት። በቃ ልክ ሲያሰልፏቸው ከሞት የተረፈ መማረክ ነው። ከሞት ከተረፈ ይማረካል። ስለዚህ በሚሊተሪ አቅም የለውም። በኢኮኖሚው እንዳለ ላሽቋል። ኢኮኖሚው ደቋል። ካፒ ፔስት የሚለውን ነገር የአብይን ችሎታ በዛ ጀምርና I am my brother's keeper, I am my sister's keeper. I am my brother's keeper. I am my sister's keeper. Think big, start small, scale fast. Think big, start small, and escalate faster. ይሄ ብርጭቆ ባዶ አይደለም። ይሄ ብርጭቆ ባዶ አይደለም። አየር አለበት። በውስጡ አየር አለ። ውሃ ስታስገባ አየሩ ይወጣል። ልክ ውሃ ስጨምርበት ስፍራ ይለቃል። Nigerians and Indians were both colonized by the British. But the Indians rejected the British culture. They rejected the British religion. They rejected the British food and hold on to the British technology. አብዛኛው አፍሪካ እና ህንድ በኮሎኒ የገዛችው እንግሊዝ ናት። እና ህንዶች የእንግሊዝን ሃይማኖት አልተቀበሉም፣ የእንግሊዝን አለባበስ አልተቀበሉም፣ የእንግሊዝን ቋንቋ አልተቀበሉም፣ የእንግሊዝን ቴክኖሎጂ ተቀብለዋል። ፖለቲካዊ ጥያቄያቸው ፖለቲካል ምላሽ አጥቶ ጫካ የገቡትስ እንዴት ከዛ ወጥተው መታከስ ቆሞ አብቅቶ ወደ ምርጫና ወደ ህዝብ ውሳኔ እንዴት ይምጡ? ያስ እንዴት ሊከበር ይችላል? ፖለቲካ ፓርቲዎች ደግሞ በነጻነት ተንቀሳቅሰው የመቀስቀስ ፖሲቢሊቲዎች የሉምና አሁን በራሽ ላይ አማራ ክልል ኦፕሬሽን እየተካሄደ ነው። በየቀኑ አማራ ፋኖች ንቅንቅ አላሉ። በየቦታው ዛሬም ድረስ ኦፕሬሽን ነው ያለው። ግን ምንም ንቅንቅ ማድረግ አልቻለም። ፋኖን ማሸነፍ አይችልም። አንድ ቦታ ላይ መቆጣጠር አልቻለም። በየቀኑ ግን እየሞከረ ነው። አገር እየፈረሰ እንዴ ማማ ላይ እየወጣች እኮ ነው ኢትዮጵያ በእውነትም በቃ እንዲህ እየወጣች ነው ያለችው። ኃይሌ ቀላል ሰው አይደለም። በነገራችን ላይ ኃይሌ እኮ እንደዚህ ያለ ብሎ አብይ አህመድ በደንብ አድርጎ ሙጥጥ አድርጎ ኤክስፕሎይት አድርጎታል፣ ተጠቅሞበታል። በየመድረኩ የብልጽግና መንግስት አቀጣጣይ ሆኖ ፕሮፓጋንዲስት ሆኖ አገልግሏል። ከዚህ በላይ ፖለቲካ አለ እንዴ? ከዚህ በላይ የሀገር ነውጥ ውስጥ መግባት ማሳያ አለ እንዴ? የኢትዮጵያ ኢኮኖሚ እንዴት ብሊድ እያደረገ እንደሆነ እንዴት እየደማ እንደሆነ እኔ እንደውም ሬድ ብላድ ሴሉን ሁሉ ጨርሶ በአሁን ሰዓት በቃ ጀስት ዲሃይድሬሽን ውስጥ ነው ያለው የብልጽግና። እንግዲህ ሕክምና ውስጥ አይደለ ያለው። ብሊድ እኮ ካደረገ አትሊስት ዴር ስቲል ብላድ ኢን ዘ ሲስተም። ብሊድ የሚያደርግም አይደለም ያለው ብልጽግና። ኢኮኖሚው ብሊድ አድርጎ ዲሃይድሬሽን ውስጥ ገብቷል። ምንም አይነት ፍሉዊድ የሚባል ፈሳሽ የሚባል ነገር ውስጡ የለውም። ስለዚህ ኢኮኖሚው ደቋል። ኢኮኖሚ የሚባል ነገር የለውም። ህዝቡ ጠልቶታል። ህዝቡ ተጸይፎታል። ስለዚህ ብልጽግና ያለችው አንዲት ኃይል ዲጂታል አርሚ የሚባሉትን አሰማርቶ ቲክቶክ ላይ ፌስቡክ ላይ ምናምን ላይ አስቀምጦ ህዝቡን ማወናበድና ህዝቡን ማደናገር ነው። እዛ ላይ ነው ያሉት። Africans accepted the British culture, British dress code, the British food, the British every religion and rejected the British technology. አፍሪካ እንዳለ ሱፍ ተቀብሏል፣ እንዳለ እምነት ተቀብሏል። ቴክኖሎጂና እውቀትን አልተቀበለም። ባይገዌ ለማታውቁ ሰዎች እንደዚህ የሰውን አይዲያ ሰርቆ መናገር ወንጀል ነው። በሃይ ስኩል ደረጃ ያንተ ያልሆነ ነገር ከሰራ ከትምህርት ቤት ሊያባር ይችላል። ያንተ ያልሆነን አይዲያ ካፒ አድርገህ መጽፍ ከሆነ ፕሌጀሪዝም ኢዝ ሲሪየስ ቲንግ የሰውን እንትን። ስለዚህ ሁልጊዜ ለዛ ነው ኮት ማድረግ አለብህ ማለት ነው። የኔ አይደለም እያልክ ነው። እዛ ማን ይዘዋል አለ ኢትዮጵያ በአማርኛ ነው የሚናገር ይታይቃሉ። እነሱ እንደፈለገ ይሰርቃል። ነፍስ ያለው እየተረጎመ ብቻ የራሱ አስመስሎ ነው የሚያወራው። የታሰሩ መሪዎቻቸው ተፈተው እንዴት ነው ወደ ምርጫ ምን ሄደው መነጋገር አለብን ከመንግስት ጋር። ይሄ መፈታት አለበት። ለፓርቲዎች ወይም ለስርዓቱ ተብሎ አይደለም፣ ለኢትዮጵያ ሲባል፣ ለህዝቧ ሲባል፣ ለሰላሟ ሲባል፣ ለደህንነቷ ሲባል ከነበርንበት ሰዓትን ወጥተን ማሰብ አለብን አሁን ላይ።
ኢትዮጵያ አትፈርስም፣ በጣም እንዲያው ማማ ላይ የወጣች ነው፣ ከፍታ ላይ የወጣች ነው፣ ለዛ ነው ስሟ የሚነሳው ብሎ የሚተነትን ሰው ነበር። ሌላ ዛሬ የኢትዮጵያ መገናኛ ብዙሃን በሙሉ የሰሞኑ ኢትዮጵያ ወደ G20 ተቀላቀለች፣ ኢትዮጵያ ድጋሚ ወደ ማማ ወጣች፣ ድጋሚ ኢትዮጵያ ወደ ከፍታው ወጣች አሉ። ድጋሚ ወደ ከፍታው ወጣች የሚሉት ኢትዮጵያ መቼ ነበር ከፍታው ላይ ነበረችው? አልነገረን ፋርሴ ቡላ ለከርስቺ የኢህአዴግ ዘመን የከፍታ ዘመን የነበረ መሆኑ ነግሮን አያውቅም። ዛሬ አሁን እየነገሩን ነው። G20 የሚባለው አሁን የለም፣ ትራምፕ የለበት ምናምን G20 የለም እንዴ ይሄ G100 ነው ወይ G90 ነው ወይ ያሉ ነው። አሁን አሜሪካ ምንድነው G20 ብሎ ይሁላ ስብስብ ምንድነው? እና እነዚህ የምታዩቸው ጎረምሳ በእጃቸው ሰርተው የማይበሉ ቲክቶክ ላይ ተቀምጠው የአማራ ወዳጅ መስለው ትግራይና አማራን ማጣላት በቀጠና በቀበሌ በሰፈር በእድር በምናምን ከፋፍለው እኔ ከሌ እንትን ነኝ እኔ ከሌ እንትን ነኝ እያሉ ህዝቡን ማባላት ነው። እዛ ላይ ነው ያለው። ዲጂታል አርሚ ብቻ ነው አሁን ያለው ብልጽግና። ዲጂታል አርሚውም ደግሞ አቅም ያለው ዲጂታል አርሚ አይደለም። አቅምማ ስለሌለው ነው እኛ የምንናገረውን ኤዲት እያደረገ ለብልጽግና የምንናገረውን ልክ እሱ ለሚጠላቸው እኛን ተጠቅሞ ጠላቶቹን መምታት የሚፈልጉ የእኛን አንደበት ኤዲት እያደረገ ያ ምንድን ነው የሚያሳያችሁ? ቲክታክ ምን ያህል እንደሚከታተል ይሄ ሰው የሚያሳያችሁ እና Sweden I can go to a shop get an iPhone 12 credit, house credit, car credit, everything is credit, even underwear you can get it on credit. If you lose your job you lose everything and you can go to the streets. In Uganda if you lose your job you get to keep everything. እንደ አውሮፓ ሀገር ውስጥ አንድ ሰው ቤቱ ብድር ነው፣ ስልኩ ብድር ነው፣ መኪናው ብድር ነው፣ ልብሶችም በብድር ይወስዳል። አንድ ሰው ከስራ ቢባረር በማግስቱ ያሉትን ቁሳቁሶች የመወሰድ አቅሙ በጣም ያነሰ። ኤኒዌይስ ማአት ነው ያለው። እንዴት ነው ሰላም የምናመጣው? እንዴት ነው ይሄን ግጭት የምናቆመው? እንዴት ነው ይሄን ጦርነት የምናቆመው? ዛሬን ማደር እየሰጋ መዋል እየሰጋ ወጥቶ መግባቱን ሳያቅ እንዴት ነው ገና ለ5 አመት ይሄ ፓርቲ ይመራኛል ወይስ ይሄ ፕሮግራም ይሻለኛል ብሎ ወደ ማሰብ የሚሄደው? ያንን ለማስቻል መነጋገር አለብን። ይሄ ስለ ሀገር ደህንነት ነው፣ ስለ ህዝብ ደህንነት ነው። ማን ናቸው ያሉት እዛ ላይ? ትራምፕ መጣ። አፍሪካ ውስጥ ለተካሄደ የአፍሪካ ሀገሮች ነው የተጋበዙት እዚህ እንዲሳተፉ የተደረገው። ተመልከት፣ የአፍሪካን አጀንዳ በቡድን 20 ከፍ ያደረገችው ኢትዮጵያ። በቃ ይሄ ትልቅ ነው። በቃ ደማቅ የዲፕሎማሲ ድል ተመልከት። ኢትዮጵያ ድጋሚ ወደ ከፍታ ብሎ የመጡበት ከፍታ ላይ ነበር ወይ? መጀመሪያው ነው ተናግረህ ነበር ወይ? 27 አመት ጨለማ ነው ብለህን አልነበረም ወይ? ስታብጠለጥለው አልነበረም ወይ? ያለፈው አገዛዝ ያለፈው የኢኮኖሚ የዲፕሎማሲ ከፍታችን ኦሬዲ ማማ ላይ ወተናል፣ ከፍታ ላይ ነው ያለነው፣ ከከፍታ አታውርዱን ስትሉ አልነበረም ወይ? ከመቼ ጀምሮ ነው ኢትዮጵያ ከፍታ ላይ ነበረችው? አሁን ተመለስን የምትሉት ወደ ኃይለ ሥላሴ ነው? ወደ ምኒልክ ዘመን ነው? ወደ ደርግ ዘመን ነው? ለምን አትናገሩት ይህን ጉዳይ? አንድ የብልጽግና አጭበርባሪ ሽማግሌ ገብቶ ከኤድመን ጋር የነበርን ጊዜ ትልቅ ችሎታ እኮ ነው ይሄ እኮ ቴክኖሎጂ ነው አለን። የሚገርም ብልጽግና ድንቁርናቸውን ራሱ ከድንቁርናቸው የተነሳ ከኢግኖራንትነታቸው የተነሳ ነውርን አያውቁም። ነውር የሚባለውን ነገር አያውቁም። እነ ጅቡቲ እነ ግብፅ እነ ሶማሌ እኮ ተሰባሰቡ ኤርትራ ስትሏቸው ኢትዮጵያን ፈርተው ይሏቸዋል። የድንቁርናቸው ጥግ እኮ በጣም ነው እኮ እንትን የሚለኝ። እኔ እኮ ድሃ የሆንኩት ሀብት ስለሚፈራኝ ነው ድሃ የሆንኩት እንደዛ ነው የሚሏቸው። ብልጽግናዎች ለምን ድሃ ሆነች ብትሏቸው አይ እኛ እኮ ሀብትን ስለምንንቀው ሀብትን በጣም ስለምንጸየፈው ነው ድሃ የሆንን ነው የሚሏቸው እና በጣም ያስቀኛል። መጀመሪያ ፕራይም ሚኒስተሩ ከመሆኑ በፊት ባይዘው ትዝ ይላችኋል የተናገረው በእንግሊዝኛ ኢንተርቪው እንዳለ ፕሬጅራጅ የተደረገ ነው የተሰረቀ ነው ከተለያየ ጆርናሊስቶች ከአሜሪካ ከምናምን ብቻ ማን እንደሚሰበስብለትም ማውቀው ነገር የለም። የእነሱ ንግግር ቃል በቃል ነው የሚናገረው ማለት ነው። ሶትስ አብይዝ 7ኛ ክፍል ድራፓውት ያደረገ ሰው ነው አይደል? እንዴት አድርጋ ኤክስፔክት አደረገዋለህ? አትሊስት ሜሞራይዚንግ ማድረግ ችሎታው አለው። አክተር የመሆን ፍላጎት ነበረው ይባላል። እሱን አጠናክሩበት ነው ያሉት እንዴት መናገር ስም ሁሉ ካፒ ቢያደርግ እኮ በጣም ደደብ የሆነ ሰው ታውቃላችሁ። ትምህርት ቤት በጣም ደደብ የሆነ ሰው ተሳስቶ ቹከላ ነው ካፒ ስታረከት የሚቀዱ ሰዎች አሉ። ለዛ ያጋጥማቸው ያውቃል። ከነ ስሙ የሚቀዳ ሰው የራሱን ስም ሳይጽፍ ኮፒ ያደረገበትን ሰው የቀዳ ሰው እናውቃለን። ጭንቅላቱ ካፒል ታደርግ አትችልም። አትሊስት ካፒ የሰውን ኢሜጅ ካፒል ታደርግ ትችላለህ። ስለ ኢትዮጵያ መዳን ስለ ኢትዮጵያ ሰላምና አንድነት ነው። አሁን አማራን፣ ትግራይን፣ ኦሮሚያንም ጭምር አግልለህ ከዳር እስከ ዳር ሀገሪቱን ደቡብ ብትል ደቡብ ምዕራብ ብትል ሶማሌ፣ አፋር ግጭቶች አሉ፣ ችግሮች አሉ። ስለዚህ ነው እንነጋገርና አስቻይ ሁኔታ እንፍጠር ምንለው። ፈቃደኝነቱ ስለጠፋ ነው እዚህ ድረስ ይሄድ ነው። ሀገራችንንና ህዝባችንን ካስቀደም መነጋገር አስፈላጊ ነው። ጌታቸው ከስምረትም ሊባረር ይችላል። ከሁሉም ከፌደራል መንግስት ተባሮ መቀለ ገባ፣ ከመቀለ ተባሮ ቆላ ተንቤን ገባ፣ ፕሬዝዳንት ሆነ፣ ከፕሬዝዳንትም ተባረረ፣ ወደ ብልጽግና መጣ። አብይ ወደ ነበረበት የፌደራል መንግስት ገባ። ትራንስ ሲያጠለጥለው የነበረው ገባ። አሁን ስምረት የሚባል ፖለቲካ ፓርቲ መጣ። ጨዋታ ጌም፣ ይሄ አብን አይነት ጨዋታ ነው የሚያጫውተው አብይ።
አብን ያው የሚጫወትባቸው ሶስት ናቸው አይደል? መርሻኑ ማን የሚባል አንድ ዝልጥ አለ። የአማራ ጦርነት መቆም አለበት ብለህ ጻፍ ሲለው ይጽፋል። ፋኖ ሆይ ድጋሚ ወደዚህ አካባቢ ዞር ብለህ ማምጣት አትችልም። ኦህዴድ ማሸነፍ አትችልም። ብልጽግናችን ማሸነፍ አትችልም። ብልጽግናዎች ገብተዋል። ደስ እንደሚለኝ እኮ ምክንያቱም እዛ ገብቼ እድል ስጠኝ እባክህ ልናገር ምናምን ሲሉት እነ ጆሲን አላስገባም፣ አልሰጣቸውም። እነ ኤድመንድ መግባት ፈልገው ኤድመንድ ሊያስገቡት አልፈለጉም። በእነሱ ቤት እኔን አግኝተው ለ6 ነው የገጠሙኝ፣ በጣም በሚያስቅ አይነት ሁኔታ። እና ያሉት ብልጽግና ዲጂታል አርሚዎች ብቻ ናቸው። ምድር ላይ የለም ብልጽግና ምድር ላይ ተሸንፏል፣ ተዋርዷል፣ ጠፍቷል፣ ደክሟል። ስለዚህ አቅም ስለሌላቸው እኛ የምንናገረውን እንኳን ኤዲት እያደረጉ አብይ አህመድን ለማስደሰት አክታችንን፣ ንግግራችንን እኛን መምሰል ካፒ ትችላላችሁ። ይነዋር ካፒ ፕራይም ሚኒስተር በጣም ችሎታ ያለው አሳይቶናል። እንግዲህ ቅድም እንዳጫወትኩት ምን ያረጋል ነው ግን አሁን ምን ያረጋል ነው? ከዛ ሊዋጉ ነው ወይስ ሊያለቅስ ነው? ቪዲዮ ሊሰራ እንዳለ ይሄ ቲክታከር እኮ ነው ሁሉም። ከዚህ ላጤልና ከዛ እያለቀሰ ጦርነትን ያረጋል ይላል። ገና አማራ ሪጅን ሲላክ አዳሜ እየተቀበለ ቪዲዮ እየቀረጸ ያለቅስ ነው ያለው። ምን ሆነሳቸው? ለነገሩ ምን አገባቸው? ተገዶ እየመጣ ከቤተሰብ እየተቀማ የመጣ ሰራዊት ነው። ከዛ በኋላ ልክ ፋኖ እጅ ሲገቡ ልክ ይነግሩታል። ጁላፈር ብላ እያሉ ማለት አዳነች አበቤ ነው የሚሏት ከንቲባዋ። ባንበረ ጭቃ የምትወጣው 1 ኪሎ ቅቤ ጭንቅላቷ በሙሉ ዘይት ቅባት ተቀብታ የምትወጣው በአንገቷ ስር ምን እንዳለ እግዚአብሔር ይወቀው። ኢትዮጵያ እኮ ነጻና ፍትሃዊ ምርጫ ኖሯት አያውቅም። 6ቱንም ምርጫ በኢህአደግ ጊዜም አሁን በብልጽግና ጊዜም እንዴ በካድሬ ማነቆና ባፈሙዝ ነው የሚታለፈው። ከዛ በተረፈ በኮረጆ ግልበጣ፣ ከዛ በተረፈ በጣም ሬር ኬዝ ነው በትክክለኛ ተወዳድሮ ህዝብ ድምጽ ሰጥቶት የሚያልፍ የግል ተወዳዳሪና የፖለቲካ ፓርቲ። የሻዕቢያ የህወሓት ተላላኪ የሆነ ነው ኢትዮጵያን ለመበጥበጥ ኢትዮጵያን ለማፍረስ ነው እየመጣ ያለው ብሎ የአማራ ፋኖ ይሳደባል። ተመሳሳይ ነው አሁን ሮል እየተጫወተ ያለው ስምረት የሚባለው። ቂም በቀል አትሉት፣ መሀይምነት አትሉት፣ እልም ያለ ዝም ብሎ ድንቁርና አትሉት። በእንደዚህ ደረጃ የአብይ አህመድ መጫወቻ ሆኖ አዲስ አበባ ቁጭ አደረጉ። የአብይ አህመድ ተራ ተላላኪ ሆኖ በዚህ ደረጃ ወርዶ አሁንም የተወናበደ ሰው አለ። በነገራችን ላይ አሁን ይሄ ተቀላቢው አይደል አዲስ አበባ አፓርትመንት ተከራይቶ ምንድን ሆዳም ከኢህአዴግ ጀምሮ ይሄ ጫትና አረቄውስ የሚያድሩ ሰዎች አሉ፣ አክቲቪስቶች አሉ። ተጋሩ አክቲቪዝም ምን ማለት እንደሆነ በማይታወቅበት ጊዜ እነ ደብረጽዮን ጭምር ይሄ ኮሚኒኬሽን ጽህፈት ቤት ጭምር ኤምፓወር እያደረጉ ፌስቡክ ላይ ሲቦጫጭሩ የነበርኩ አዲስ አበባ አሉ። አሁን አዲስ አበባ ይዟቸው ሄዱ። ከነጭራሹ ምን ይለኛል አንዱ በቀደመቱ አብይን እኮ ታመሰግኘው ነበር አሉ። አብይ አህመድ ከኔ አንደበት ምስጋና ማግኘት ለአብይ አህመድ ትልቅ ነገር ነው። ከአንዲት ግለሰብ የራሷ ኦፒኒየን ብቻ የምትናገር ሴት ከሷ አንደበት ምስጋና ለአብይ አህመድ ትልቅ ነገር ነው፣ በጣም ትልቅ ነገር ነውና አመሰገንሽው ብለው ኢማጂን አም ጀስት አ ሲምፕል ውመን የራሴ ኑሮ ያለኝ የራሴ ልጆች ያሉኝ የራሴ አም ኖበዲ ኢንዲፔንደንት የሆንኩ ሚዲያ ነኝ። እንደውም ስለ ኢንዲፔንደንትነቴ እናገራለሁ። የህዝብ ድምፅ ነው። ሳይድነታችን ከህዝብ ጋር ነው፣ የወገን ነው ከህዝብ ጋር ነው። እና በግሏ አውጥታ የምትናገር ሴት ንግግር አብይ አህመድን ባዘር አድርጎት ከግሏ የምትወጣ የምትናገር ሴት ምስጋና አብይ ይፈልጋል። ስለዚህ አብይን ታመሰግኘው ነበረ። የሚሆነው ግራ የገባው ይመስላል። ሌሎቹም እንደዚሁ። ያ ደግሞ ሽመልስ አብዲሳ ድምፁ ትንሽ ጠፋ ብሏል። እሱ ደግሞ ምንድን ነው ቂጡ ላይ ያለው? እኔ ይቅርታ አድርጊልኝ፣ እነሱ የሚበሉት እዛ ላይ ነው የሚሰፍረው ወይስ አንገታቸው ጋር ነው የሚወሸቀው? አይዶን በርሽጋ ይባላል ነገር እንትን ቫዝሊን ነገር ነው ሰው ግን አትኛ ቆርለ በጣም ቫዝሊን ነው ጋይስ። በርሽጋ አዳነች አበቤ እንግዲህ ቅባት ቀንሽ ተብላለች። መስዋዕት ነው ግን በጣም ነው የምታብረቀረቀው። ፊቷ የኮሪደሩ ልማት ሆኗል። አዳነች አበቤ በቅባት የኔ ፓርቲ ታዛቢ የነበረ ሰው ሳይቆጠር አልወጣም ራት አልበላም ማታ ብለው ሂዱ ራት በልታችሁ ንውጡ ተብለው አልወጣም አለና ትልቅ ሰው ናቸው ሽማግሌ ተደብድበው ጓሮ ተጥለው ነበር። ኮሮጆ ግልበጣ ማለት ነው። አዎ ለኮሮጆ ግልበጣ ሲባል ተደብድበው ተጣሉና ከሽዐ በትግርኛ ከሽዐ ነው የሚባል የሆዳም ስብስብ ከነሱ በስተቀር እነሱ ስራቸው ነው ተከፍሏቸው ባለሀብት ተመድቦላቸው ጉጅል ለምናምን ኋላ ቀሩ ብሎ የሆነ ፖስት ካደረገ ያቺ ይኸው እኔ እኮ አደረኩኝ ይኸው እንደዚህ እየታገልኩልህ እኮ ነው ብሎ ወደ ፈንድ ለሚያደርገው ሰውዬ ፎርዋርድ ያደርጋሉ። ይሄ የምናገረው የተደረገለት ሰው ስለማቅ ነው። ይሄ ደግሞ በልቶ አይጠግብም ብሎኛል። ፌስቡክ ላይ ፖስት ያደረገለትን ሄዶ ሊንክ ይልክለታል ለአንደኛው ስፖንሰር ይሄ የሚከፍለው ሰውዬ ማለት ይሄ ደግሞ በልቶም አይጨርስም ወዳ ማለቱ ነው። በቃኛ አይልም ነው። ይሄው እንደዚህ እኮ እየታገልኩ ነው እኔ ደብረጽዮን በመስደብ እንትናን በመስደብ ደግሞ የምከፍለው ያለ መሰለው እንዴ? እኔ ከአብይ አህመድ ምስጋና አልፈልግም። እነሱ ግን ከኔ አንደበት ምስጋና ይፈልጋል አብይ አህመድ። ከኔ ኢማጂን አመራሮችን እንደምንናገር አራውን ስለ ፋኖ ማይቻል this what they do
ትላንትና I had a chance ትንሽ ጊዜ ነበረኝና የኛ ፌስቡክ አለው ሆራይዘን ፍሪ ሚዲያ ፌስቡክ አለው ለማታውቁ ሰዎች ባይዘው ፌስቡክ ላይ ብዙ ሰው መልእክት ይልካል ይጽፋል ድንገት ፌስቡክ መጥቶ ሳየው ለካ እኔን እየቆረጡ የሆነ ነገር ይለጥፉኛል የሆነ ነገር I never even watched it ግን ምን አልኩኝ ዋው I'm very effective እኮ በቀደም ቲክቶክ ላይ ገብቼ ለ6 ደራራራው ሲረባረቡብኝ በጣም የገረመኝ የሆነ ሰው እንዲህ አይነት መልእክት ይልካል ላስተላልፍለት ምክንያቱም በቁም ነገር ስለሆነ የጻፈው ሳሙኤል ዘሚካኤል የሚባል አንገቱ ምናምን ሁሉ ነገሩ ራሱ አብይ ነው የሚመስለው እሱን መጀመሪያ ላከው አብይ ይመስለኛል ከዛ በኋላ እሱ ራሱ አይ ህዝቡ ይሸወዳል ማን ነው ብሎ በራሱ ጠቅላይ ሚኒስትር ነኝ ብሎ የመጣ ይመስለኛል ኢንጂነር ዶክተር ነኝ ብሎ አንዲት ሀባ ሳይኖረው በየዩኒቨርሲቲ እየሄደ ኮንፈረንስ የሚሰጥ የሚጋበዝ የሚጠይቅ ግን የማይመልስ አብይ እንደዛ ቢያደርግ አይገርምም ኢንጂነር ሳሙኤል ገብረ ሚካኤል ይባላል ይሄ ነው ኦ ማይ ጉድነስ ያዳነች አብይ ቅባት በጣም ያሳቀኝ ምክንያቱም ፊቷ ሁሉ በጣም ሻይኒ ነው ሁሉ ጊዜ እና አንበሬ ጭቃ የሚባለው ነገር ኬቤ ነው ተብሏል ነው አይ ቲንክ ማብረቅረቅ ስለምትወድ ላይት በላይ ታርጓለች ፊቷንም እንግዲህ የፖለቲካ ፓርቲዎች በታሰሩበት በየማረሚያ ቤቱ የረሃብ አድማ ቢያደርጉ ደስ ይለዋል መንግስትም ቢሆን በዛው ቢሞቱ ረሃብ አድማ አድርገዋልና እስቲን ጠይቅ ብሎ ማን ይጠይቃቸዋል አሁን ፓርቲዎች ቦይኮት ቢያደርጉ ይሄ ነገር አያስችልም ወደ ምርጫ አንገባም ብለው ካሉ ምን ይገደዋል ስርዓቱ ብቻውን ነው ብልጽግና የገባው እኔ ትንሽ የጌታቸው የሆነ ስራ ያው ባለሀብት ሲባል ኢትዮጵያ ውስጥ እስካሉ ድረስ የሆነ ከለላ ያስፈልጋቸዋል የሆነ ኔትወርክ የሚሰራላቸው ስልክ ደውሎ እንደዚህ ተባበሩ የሚል ምናምን ስለሚፈልጉ ነው በዛ ምክንያት ነው እነዚህ ቋሚ ደጋፊዎች ናቸው ለጊዜው ስልጣን ላይ እስካለ ድረስ ለጊዜው የማይቆም ግንኙነት የነበረው ከህዝብ ጋር ጌታቸው ከትግራይ ህዝብ በላይ የአብይ ጓደኝነት በልጦበት አብይን አሳልፎ ላለመስጠት ከፍተኛ መስዋዕትነት ከፍሏል ከዚህ በላይ የሰው ልጅ መስዋዕትነት መክፈል የለም ለሆዱ አዳሪ ምንም ችግር የለበትም ጌታቸው ይገላበጣል ለሆዱ በደም ተገዢ የሆነ ፖለቲከኛ ነው ብሎታል እናት ሆድ ብትገባ ከዚህ በኋላ አንፋታህም ብለናል እናት ሆድ ብትገባ አንፋታህም ጌታቸው እኔም ጨምሮ የሚያወናብደን ውስጣችን ስለሚያቆስለው ነው ተቻልሽ የትግራይ ፖለቲከኞች ወልቃይትን ለጊዜው ትተው በብልጽግና ላይ ትኩረት ቢያደርጉና ያዙ በኋላ ስለ ክልላቸው በሰላም ቢነጋገሩ በዚህ ብትሰሩ ጥሩ ነው I agree with you ትልቁ ጠላታችን በአሁን ሰዓት ብልጽግና ነው ፎከሱ መሆን ያለበትም ብልጽግና ነው ዛሬ ማውራውም ስለሱ ይሆናል ቲክቶክ ላይ ገብቻ አይቻል እመጣለሁ ባይዘው እመጣለሁ ያልኩ ቲክቶክ ላይ እመጣለሁ ወጣቱ ሊደር አጥቷል ያስተዋልኩት ነገር ኢትዮጵያ ውስጥ እናንተ ፖለቲከኞች ትላልቅ ፖለቲከኞች ንቁ ኢትዮጵያ ውስጥ ያላችሁ ምሁራን ሊቃን ወጣቱ ሊደር አጥቷል ሳብስታንስ አስተምሮት የሃይማኖት አባቶች የፖለቲካ ሊደሮች በአገር ላይ ተጽዕኖ መፍጠር የምትችሉ ወጣቱ ነው ያረጋችሁት ነው መብራት አድርጓል በማብረቅረቅ ማለት ነውና ሻይን ያረጋል አጠገቧ ካስተዋላችሁ የሆነ ማብራት ካለ ፊቷ ግላስ ነገር ነው የሚመስለው መስታወት ነገር ሆኗልና አዳነች አቤ ቀቤ ቀንሽ ተብለሻል ወይ ደግሞ ፊትሽ ላይ ያለው ነገር አንበሬ ጭቃ እየጨረሽ ነው ምን ያህል ይቆያል አብይ ካሁን በኋላ ምን ያህል ጊዜ ያለው ነገሮች እየተበላሹ ስለመጡ በጣም ማለት ነው ኢትዮጵያ ህዝብ እንኳን ከሱ ጋር ሰላም ሊያደርግ አይደለ ንግግር ሊደራረግ ወይ ደግሞ ካሁን በኋላ ሊያምኑት አይደለም እድርም አይገቡም ብሏል ምክንያቱም ይያዝና ትረስት ወርዲ ታያለ ፖስት ሲያረጉ ማለት ነው የሱዳን ግድያ ይቆም ይልህና አማራው ሲታረድ ጸጥ የሚል አለና ከዛ መጨረሻ ላይ እንደ ልክ መንጌ ከመሄዱ በፊት አንተም እንግዲህ አብይ ወጣና አለ የተባለ መሳሪያ መጣነላችሁ ልቡን ከት ይግዛል ልትል ነው ማለት ነው እንግዲህ እዚህ ጋር ደግሞ ፋብሪኬት የተደረጉ ፓርቲዎች አሉ ብልጽግና የሚከፍላቸው ፓርቲዎች ይኖራሉ እናንተ ደግሞ እንደ ተፎካካሪ ቅረቡ ብሎ ይወዳደራሉ ስለዚህ ፓርቲዎች ቦይኮት አርገው እንኳን ይሄ መብት ለማስጠበቅ እኮ በኢትዮጵያ ይቸገራሉ አሁን ባለበት ሁኔታ እኔ በእውነቱ ለሀገሬ ይሄን መተንበይ እንኳን ያስፈራኛል አልተነብይም እንድትድን ነው የምፈልገው ተመልከቱ የኦህዴድ ፕሮግራምና ዓላማ ምንድነው አሁን የተጠቀስነው አይደል ጅጅጋንም ድሬዳዋንም አዲስ አበባንም መጠቅለልና መዋጥም አሁን የምናየውን ማድረግ ነው አማራን በዘላቂነት መቀመቅ ድህነት ውስጥ መክተት ነው ትግራይን በዘላቂነት ማደየት ነው ወደ ጋርዮሽ ስርዓት መመለስ ነው ኤርትራንም በተመሳሳይ ኦህዴድ ይሄ ነው ፕላኑ አሁን ያለው ኦህዴድ ስልጣን ስለያዘ ኢትዮጵያን አፍርሰን ኢትዮጵያን ዲኮንስትራክት አድርገን እኛን የበደለችን ኢትዮጵያ ዲኮንስትራክት አድርገን አፍርሰን አሁን ደግሞ ስልጣኑ የኛ ስለሆነ ድጋሚ ኮንስትራክት እያደረግናት ነው ብሎ ሌንጮ ባቲ ነግሮናል አሁን የኛ ሮል አፍርሶ እንደገና የመገንባት ስራ አፍርሰናታል ድጋሚ እኛ በእንፈልገው ኢትዮጵያ እንገነባታለን ብሏል አንተ በምትፈልገው መንገድ ኢትዮጵያ ስትገነባ ሌላ ደግሞ በርካታ የማይፈልጋት ሰው ደግሞ ተፈጥሯል በርካታ በትግራይ በኩል በአማራ በኩል በሌላ በኩል በጣም ብዙ ጠይቅ ምናልባትም ሶማሌ ክልል ጠይቀው የትኛው ባንዲራ የምትፈልገው በል ህገ መንግስት አልፈረሰም ብሎ ነው ኦህዴድ እየጨፈረ ያለው ሄድበት ይሄን እንዲቀላጠፍ የሚፈልግ በርካታ ሰው አለ በርካታ ሄዱበት በደንብ አድርጎ እንዲሄዱበት ጄኔሬሽኑ ወዴት ነው እያመራ ያለው ምን አይነት ሮል ሞዴሎች ነው ለወጣቶች እያቀረብንላቸው ያለ ነው እነማን ነው እንደ ኤግዛምፕል እየሰጠ ነው ያለው ልጆቻችን እነማን ነው እየሰሙ ያሉት ወጣቱ ምንድነው እያስተማር ነው ያለ ነው በማን ነው ኢንፍሉዌንስ እየተደረገ ያለው ወጣቶቻችን የት ነው ያሉት ምሁሩ የት ነው ያለው
አንቂው የት ነው ያለው? ስምረት ኦፍ ኮርስ ስምረት ለኔ ብልጽግና ናት። ስለዚህ ስምረት ላይ ምህረት የለኝም። ለስምረት ምን ምህረት የለኝም። ከገዳዮቻቸው ጎን የቆመች ፓርቲ ስለሆነች ለስምረት እኔ ምህረት ርህራሄ የለኝም። መጥተው የሚሰድቡኝ የሚያስፈራሩኝ ደግነቱን አይ ዶንት ኬር ቢሰድቡኝ ኬር ምን ቢሉኝ አይ ዶንት ኬር ዋጋዬን ተምኜ ነው የወጣሁት። ምክንያቱም አላማ የሌለው ትግል ከሆነ ራስን ብቻ እየጠቀምክ እንግዲህ ፋኗርን እያበላ ነው አይደለ? ትክክለኛ ሀቀኛ ትግል ስትሆን ብቻ ነው የምታሸንፈው። ታሰልፈው ሰራዊትም ያ ምንም ሳይገባው የሚያውቀው ነገር የለም ገና ለገና ለመኖር ለመብላት ብሎ የሚዋጋው ሰራዊት ሰክሰስፉል ሊሆን አይችልም፣ ጀግንነት ሊኖር አይችልም ማለት ነው። ታሪኬን የሚናገር ወይስ የውሸት አራራ ስላለባችሁ ነው? አባትሽ አቶ ገዳ እኔ ታሪክ ስወድቆ ታሪክ መናገር ችሎታለሁ። አብይም ታውቃላችሁ። አብይ እንዳይሆን ይሄ አባትሽ አቶ ገዳ ረሃብ፣ ድርቅ፣ ችግርን እና ድህነት አማሯቸው አይ ላቭ ጉድ ስቶሪ። ህዝቧ ድምፁ እንዲከበር ፈልጋለሁ። ደግሞ ወደ ጦርነቱ ያስገባንን ምክንያትም ካየህ አሁን እኮ እየተዋጉ ያሉ ጫካ የገቡት ሰላማዊ የፖለቲካ ትግል የሚያካሂዱ ሰዎች ሰላማዊ የፖለቲካ ምላሽ አተን ነው ብለው የገቡ አሉ አይደል? መንግስት ይሄንን በቃ በዋናነት የአንበሳውን ድርሻ ወስዶ የመፍታት እድሉ እጁ ላይ ነው። አሁን ሚስ አያድርግ። ደቡብን ኦልሬዲ ተርትሮ አዳክሞታል። ሶማሌ እንደምታዩት ነው። አፋርን የጦርነት መዲና አድርጎ 2-3 ቦታ መከፋፈል። ከዚያ አሁን ደቡብ እኮ ኦህዴድ የሚላቸውን ተቀብለው ከመሄድ ውጭ እኮ ምርጫ የላቸውም። በነገራችን ማን ነው ማመጽ ነው ልክ አይደለም ብሎ መብት መጠየቅ የሚችለው? የለም። አንድ መጠየቅ የሚችል የለም። 25 ሚሊዮን በላይ ህዝብ በአንድ ላይ ሆነው ልዩ ኃይል ኖሯቸው አንድ የኢኮኖሚና የፖለቲካ ማህበረሰብ ፈጥሯል እኮ ደቡብ የሚለው አፈራረሰና ሲበታተናቸው ተዉ። አብይ አህመድ እንደ ዳንቴል ሊተረተረው ነው ደቡብ ክልልን። ይሄን ካደረገ በኋላ በጣም ትንንሽ ብዙ ክልሎች አድርጎ ሊሰለቅጣቸው ነው አለ። ያ ነው ሀፕን ያደረገው። የኢትዮጵያ ህዝብ ከዚህ በላይ አጀንዳ የለውም። ለዚህ ነው ዴይሊ ሀመር እያደረግ ቢያንስ 1 ደቂቃ 2 ደቂቃ 10 ደቂቃ በዚህ ጉዳይ ላይ ተናግረን የምንሄደው ትርጉም ስላለው ነው እንጂ አጀንዳ አተን አይደለም። ብዙ አጀንዳ ኢትዮጵያ ምድር ላይ የዚህ አለቅላቂ መንግስት የዚህ ነውረኛ መንግስት ምንነት ግን በየቀኑ መነገር ስላለበት ነው። እንነግራለን ደግሞ እንናገራለን። በፍጹም ይሄ ታሪክ ጭምር እንኳን የዛሬ 50 ዓመት እንኳን ይሄ መንግስት ኦህዴድ የሚባል መንግስት በሆነ ጊዜ መጥቶ እንደዚህ አድርጓል ብሎ የሚያወራ የሚናገር የሚመሰክር ሚዲያ እንዲመጣ ነው የምፈልገው። ይሄ ናሬቲቭ በፍጹም እንደማይቀለበስ አድርገን ነው የምንሰራው። በሚዲያ ብዛት፣ በገንዘብ ብዛት፣ በአክቲቪስት ብዛት የሚቀየር የሚናድ እውነት አይደለም። ይሄ እውነት ነው። ብልጽግና የጦር አቅም የለውም። ሰራዊቱ ተሸንፎበታል። ሰራዊቱ ፈርሷል። መናመኑን ቀርቷል። እርቃኑን ቀርቷል። ምንም አይነት በቃ ኤምቲ የሆነ ነስት ውስጥ ያለው ባዶ ነስት ነው። የብልጽግና ካምፕ ባዶ ነው። ስለዚህ የሚመካባቸው የጦር መሳሪያዎቹ አየር ላይ የሚሄዱትን ነው እና ሚዲያውን ኔት ዎር የሚባል የጀመሩት እንጂ ሰራዊት የላቸውም። ስለዚህ ህዝቡን በሳይኮሎጂካል ዋርፌር ኦፒዲዮዎች ናቸው ትግርኛ የሚችሉ መስለው የመጡት በጥቅም የተገዙት ከስር ከሚሊተሪው ጋር አብረው ሲዘርፉ የነበሩ የሚሊተሪውን እግርግር ሴት ደፋሪ ሚሊተሩ እየተከተሉ ሴቶችን ሲደፍሩ የነበሩ አስቡ። ብልጽግና መንግስት ነው ያዘው፣ ሪሶርስ አለው። ስለዚህ እሱ ቤተ መንግስት ውስጥ ቁጭ ብሎ አንዱ ዲጂታል አርሚ ባይዘው አብይ አህመድ ራሱ ነው ባዶ እግራቸውን ብጭቅጫቂ ለብሰው በመንገድ ላይ እየለመኑ እየወደቁ እየተነሱ ከ5 ወራት እኔ አልተነገረኝም እንዴ ታሪክ ነው ያምታታችሁኝ እኮ በጣም ታሪኩ አሪፍ ሲሆን እውነት ይመስላችሁ የለ ከዛ ውስጥ እንዴ ይሄን ታሪክ አልተነገረኝም ነው እንዴት ነው ነገሩ? ከ5 ወራት የመኪናና ስቃይ ጉዞ በኋላ ሲዳሞ ደርሰው እዚያም ቡና ተሸካሚ ለቃሚ አላበት ሆነው በወዛደርነት ጀምረው መንግስት ወደ ጠረጴዛው ይምጣ፣ እንነጋገር፣ እንፍታ። በገዢው ፓርቲም እንደሚባለው ኪሱና ሆዱ ከሞላ ማይሸነፍ የለም፣ በስልጣን ማይሸነፍ የለም የሚል ነገር አለ። ለሀገር ለህዝብ ብለን ከቆም ይህ ሊያሸንፈን አያስፈልግም። ለሆዳችን፣ ለልብሳችን፣ ለኑሯችን የምንፈልገውን ኪሳችንን መሙላት የምንችልበት ብዙ መንገድ አለ። ስለዚህ ሰርተን እናግኝ። ደቡብ በሚባል ክልል በነበረበት ጊዜ የነበራቸው የጋራ ጉልበት እንዲታጠፍ የተደረገው ለዚህ ነበረ። ጥሎ የቀራቸው ማለት ነው ሶማሌን ይኸው ልገቡበት በትንትኑ ሊያወጡት ማለት 3 ቦታ ሊከፍሉት እየተዘጋጁ ነው ብለን 2-3 ዓመት አላለፈንም ስንጮህ እስኪታከተን ድረስ ሰሚ ቢኖርም ባይኖርም። ቤኒሻንጉል ድምፁን አምጥተን አላሰማናችሁም? ሽመልስ አብዲሳ ያለው 65% ተቆጣጥረነዋል አይደል? እንዴ ያለው ኦሬዲ ዴሞግራፊውን ቀይረነዋል አይደለም ያለው? አማራና ትግራይ ለዘላለም መለየት አይቻልም። በስሜት ሊጋጩ ይችላሉ። ለዘላለም ግን መለየት አይቻልም በብዙ ምክንያት። የኦህዴድ ሴራ ምን ይነግረናል? ለአማራም ለትግራይም ምን ይነግረናል? ትግራይና አማራም ተለያይተው አይቆዩ። በነገራችን ላይ እንደዚህ ብሎ ሲናገር በፍጹም አይገናኙ ብሎ ነው ሲያስብ ነበር። ትግራይ ከሁሉም ጋር ጥላቻው እንደቆየ ሜንቴን አድርጋ ትቆያለች። ከዛ በኋላ እኔ ኦህዴድ የምባለው የሙርከኛ ስብስብ 4 ኪሎ ተቀምጬ እድሜ ልክ እቀመጣለሁ። ትግራይ በፍጹም ወደ አማራ ክልል ወደ ጎንደር ወደ ባህር ዳር የምታማትርበት እድል ሊኖር አይችልም። ካልበተም ካላንበረከኩ
እኔ እንቅልፍ የለኝም ብሎ ነው የሚያስበው። አብይ አህመድ ቁጭ ብሎ የሚውለው የት ነው? ፌስቡክ ላይ ነው የሚውለው፣ ቲክቶክ ላይ ነው የሚውለው። የእኛን ንግግር ነው ኮፒ ሲያደርግ የሚውለው። አንዱም የኔን ንግግር ኤዲት እያደረገ የሚለቀው ራሱ አብይ አህመድ ነው። እውቀት የለው። መጽሐፍ ጠቅሶ ሰምታችሁ ታውቃላችሁ? አብይ አህመድ የከሌ መጽሐፍ ሲል ወጥቶ የሚያወራን ስለነ ጮጤት፣ ወጥቶ የሚያወራን ስለነ አያጅቦ፣ ስለነ ቀበሮ ነው። ተረት ነው ሲሰማ የሚውለው። የእኛን ነው ሲሰማ የሚውለው። እኛስ በእጃችን ስራ ሰርተን ወጥተን በሰው ህይወት ላይ ለውጥ አምጥተን አልጋ ላይ የወደቀን አገላብጠን በእግሩ ቁሞ እንዲሄድ አድርገን ነው ቤታችን የምንመጣው። ቤታችንን መጥተን እንጀራ ጋግረን ወጥ ሰርተን ስንት ነገር አድርገን ነው። አብይ አህመድስ ቁጭ ብሎ ቲክቶክ ላይ በኢትዮጵያ ገንዘብ ፌስቡክ ላይ ይውላል። ሀገር አይሰራ፣ ሀገር አይገነባ። ከዚያም ሰንጋ ነጋዴ ሆነዋል። እናትሽን ሄዶ ከተሸከመ በኋላ ነው እናትሽን አግብተው ለማምጣት ለብሰው የማያውቁትን ሙሉ ስፋቸውን ገጭ አድርገው ሹል ጫማቸውን ገድግደው አላም ስቶሪ this is a beautiful story። ትክክለኛ እኮ በጣም ደስ የሚል ታሪክ ነው አይደል? ቢሆን ኖሮ ይሄ እኮ ለልጅ ከዛ እንደዚህ እኮ ነው የደረሰ ነው ምናምን ትላለህ እኮ። አስቀናኝ ታሪኩ የኔ በሆነ እያስባላችሁ ነው። ለእናትሽና ለቤተሰብ ሽፎን ዘይት፣ በርበሬ፣ ሽሮ፣ ሽንኩርት ገዝተው ዳስ ስቶሪ እንግዲህ የአባቴ ታሪክ ማለት ነው። በእግሩ 4 ወር ፈጅቶበት ኢትዮጵያ ክብረ መንግስት ሊገባ። ፖለቲካሊ ግን ለሀገር ለህዝብ ብለን ከመጣን በሐቀኝነት እንቁም፣ ስለ ህዝብ እውነት እንቁም፣ ስለ ሀገር እንቁም። ኢትዮጵያ ከነ ህዝቧ ወደ ሙሉ ክብሯ መምጣት ይኖርባታል። ወደ ሰላሟ፣ ወደ አንድነቷ። ደህንነት እና ሰላም የማይሰማው ሀገር ምንም ልማት ቢኖረው ይወድማል፣ አይጠቅምም። አሁን በጣም ብዙ መሰረተ ልማቶች ወድመዋል። ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ፣ አፋር ላይ ምን ይሰራል? ሰርተን ነገ የሚፈርስ ነገር። ጋምቤላ የምታውቁት ነው። ኦልሞስት ከጨዋታ አላስወጡትም። ጋምቤላ ምን ቀረ ነው? ሐረር ተውጧል። ድሬዳዋ፣ ጅጅጋ አሉ፣ አፋር አሉ፣ አዲስ አበባ አሉ፣ ቤኒሻንጉል አሉ፣ ጋምቤላ አሉ። ምንድነው የቀረው ንገረኝ። አማራው የምታየው ጦርነት ውስጥ ነው። ትግራይ ጋር ጦርነት ማድረግ ይፈልጋሉ። ኤርትራ ሄደው መዋጋት ይፈልጋሉ። ይህንን አገሪቷን በዚህ ደረጃ ምስቅልቅሏን አውጥቶ እያወደመ ያለ ኃይል የቲፒኤልኤፍ ኃይል መርስ ነውና ናብረኸኝ ተዋጋ ሲል ማን ነው ይህን ጥያቄ እያቀረበ ያለው? ይሄ ኦህዴድ በምን ምድራዊ ሰማያዊ ምክንያት ነው ከአብይ ጋር ሆነ ቲፒኤልኤፍ እንዋጋለን ብለህ ልዘምት የምትችለው? የትግራይ ህዝብ፣ የትግራይ ፖለቲከኞች የአማራና ኤርትራን በተመለከተ በፌዴራል መንግስት በኦህዴድ የቀረበላቸው ፕሮፖዛል ኤርትራን እንምታ፣ አማራ እንምታ ተብሎ የመጣላቸው ፕሮፖዛል በፍጹም አናደርገው ብሎ የወሰዱበት ጊዜ ለትግራይ ህዝብ ትልቅ ውለታ ነው። ለወደፊቱ ለሪጅኑም፣ ለአማራ ህዝብም፣ ለኤርትራ ህዝብም ትልቅ ዋጋ የሚሰጣቸው ነው። ይሄ አለቅላቂ ትውልድ አሁን አዲስ አበባ ሄደው ሹመኛና የቀይ ባህር ተንታኝ ሆኖ ያለው ይሄን እንዴት አድርጎ ወሽመጣቸው እንደቆረጣቸው መረጃ አለን። እኛ ወሽመጣቸው አናደርገውም ያለ ጊዜ ኦህዴድ በየተራ ሁሉንም ለማጥቃት የሄደበት ርቀት አልሆነለትም። አንድ ተራ የአንድ ቪሌጅ ባለሀብት የሚሰራው የኮሪደር ልማት ገነባው ሲመርቅ ነው የሚውል። ቲክቶክ ላይ እንደ አብይ አህመድ መጥተው ገንዘቡም የላቸውም ጊዜውም የላቸውም። ስለዚህ እኛ ነን የነሱ ገንዘብ። በየቲክቶክ ያላችሁ እንደነዚህ አይነት ድርጅታል አርቢዎቹ ልንዘምትባቸው ይገባል። ቲክቶክ ላይ መምጣት የምፈልግበት ምክንያት ለዚህ ነው። አይኖ ቲክቶክ ያለሌዎች መንደር እንደሆነ አውቃለሁ። ቲክቶክ ያለሌዎች መናኸሪያ እንደሆነ አውቃለሁ። ቲክቶክ ብዙ ክላስ ላለው ሰው፣ ስርዓት ላለው ሰው የሚሆን አይደለም፣ የወመኔዎች መድረክ እንደሆነ አውቃለሁ። ግን ብልጽግናን በወረደበት እየወረድን በገባበት እየገባን መታገል አለብን። ቲክቶክ ላይ ሲሄድ ቲክቶክ ላይ እንሄዳለን። ጌታቸው ረዳ እንዳለው ሲኦል ድረስ ወርደን እንዳለ ሲኦል እንኳን አንወርድም። ብልጽግና ብቻውን ብልጽግናን ወደ ሲኦል እንልካለን እንጂ ከብልጽግና ጋር ወደ ሲኦል አንወርድም። አጭር ለመናገር ለተምታታባችሁ ታሪክ አቶ ገዳሙ እና ወይዘሮ ለተብርሃን እናቴ ያላችሁ ሁለቱም አንተ ላይ ነው ሄዱት። አክቹሊ ታሪኩ አስቀናኝ ግን አይደል? አላይክ አሁን እናንተ ለማስተማር ልምጣ እንግዲህ እናንተ ስትቀባጅሩ ስለዚህ ሳስተምር ስትዋሹ ታሪክ ስትፈጥሩ አይደል? መጥቼ ሳስተካከል መቼ ሳንፋታም ማለት ነው እንደማያውቁ ሆነ እናንተ እስክትወርዱ ድረስ አሮ ነው ፋኖ እንግዲህ ሰው እስክትገላግሉን ድረስ ፋኖች አይደለ? ከነዚህ ሰዎች በምኞት ልትሞቱ ነውና ለዛ ነው ፒፒዎች ኬኛዎች ጠላት በምኞት አይሸነፍም። ምን ይሻላል? አብዮች ነው እንግዲህ ዛሬ ጥያቄ ምን ይሻላችኋል ነው። ይሄ ሁሉ ምኞት ምንድነው? የእናንተ ሰፖርተሮቻችሁን ግራ የምታጋቡት ያላችሁ ሰፖርተሮቻችሁ ይምታታባችኋል። ቲፒኤልኤፍን ጥላው፣ ቲፒኤልኤፍን አትውደደው፣ ቲፒኤልኤፍን የምትታገለው ይሁን ዋሬቨር መብት ነው። ከአብይ ጋር አላያንስ የምትፈጥረው ግን ኢትዮጵያን ለማዳን ወዲሚን እንዴት ነው ኢትዮጵያ ምንድን ነው? በዚህ መንገድ ኢትዮጵያ ድምጥማጧ እየጠፋ ያለው በምን ምክንያት? ይሄ የምናየው ነገር እኮ ነው። የሆነ የብአዴንን ቡድን ከስልጣን አባሮ የሆነ አካል ተክቶ ስላመጣ ግን አማራ ክልልን ገዛ ወይስ እንዳውም ወደ ባሰ ጦር አውድማነት እንዲቀየር ምክንያት ሆነ? ጫወታውን ኮንሲኩዌንሱን ሳያየው ነው የሚገባበት። የዚህ አለቅላቂ የኦህዴድ ስብስብ ብቻ የመቅረት ዘመን ነው ብሎ አብይ ብርሃኑ ጁላ ተናገረን። ብቻው የመቅረት ዘመን ዛሬ መሆኑ ኦህዴድ በተግባር እያሳዩ ስለሆነ ነው። ይሄ በጣም ወሳኝ መረጃ ነው። ደቡብና ኦሮሚያ ነው አሁን መከላከያ ሙሉት እነሱ ናቸው። ኦሮሚያ ምንድነው የሚሉት? ይሄ መንግስት የኛ መንግስት ነው፣ ሞቱማ ኦሮሞ ነው፣ የኦሮሞ መንግስት ነው እና ሰሜኖች መጥተው ሊያፈርሱብህ ስለሆነ አብይ ማለት ለኦሮሚያ እየጠቀመ ነው፣ ስለዚህ ናግባ እያሉ እየቀሰቀሱ ያመጣል። የመንግስት ሰራተኞች ጭምር ሰሞኑ ነግሬያቸዋል፣ እያስገቡ ነው። ሀንግ እያደረጉ መየመንገዱ የእህል መጋዘን ነው አሁን እየከተቷቸው ያሉ። ከዛ ወደ ማሰልጠኛ ሊወስዷቸው ነው።
ሲኦልማ አንወርድም። ሲኦል የሰይጣን ነው። እኛ ግን አላማችን ብልጽግናን ወደ ሲኦል ለመላክ ነው። ከብልጽግና ጋር ወደ ሲኦል ለመግባት ሳይሆን ብልጽግናን ወደ ሲኦል ለመላክ ነው እየሰራን ያለን። ሲኦል ላይ ሲገባ እንመለሳለን። ሲኦል ሲገባ ድረስ ግን በሄደበት እየሄድን እንታገለዋለን። ይመስሏችኋል? አሁን የሚያሸማቅቁኝ የሚያስደነግጡኝ ይመስላችኋል? እየቆራረጡ ኤዲት እያደረጉ እኔ እንደውም ደስ ነው የሚለኝ። ምክንያቱም ሞር ታዋቂ ነው እያደረጉኝ እየሄዱ ያሉት። ስለዚህ ሰው እነሱ የሚሰሩትን ለመስማት ወደ እኔ ሚዲያ ይመጣል። እኔን ያዩኛል። የበለጠ ሞር ነው እንድታወቅ ያደረጉኝ መስሏችኋል? አልደነግጥም። ኪፕ ዱዊንግ ዳት የሚያሳየኝ የምናገረው ነገር ምን ያህል ፓወርፉል እንደሆነና ምን ያህል እንደመታችሁ እናንተ እንኳን ልትጠቀሙበት ከፈለጋችሁ እናንተ ምን ያህል እንደመታችሁ ነው ኢፌክቲቭ እንደሆነ ነው የሚያሳየኝ። ፒፒዎች ኬንያዎችን ተስፋ ተስቆርጡ ነው አትሊስት እስኪወድቁ ድረስ አትሊስት አብይ ከዛ ስልጣን ላይ ወርዶ የሆነ ነገር እስኪደረግ ድረስ አልናቅም። ወይ አምልጦም ሊሆን ይችላል፣ ወይ በፋኖ እጅ ይገባል፣ ወይ ይካፈሉታል። አላቅም። አብይን እንካፈለዋለን። እስከዛ ድረስ አትሊስት አታምታቷቸው ማለት ፈልጋለሁ። እንደነ ስዩም ተሾመን እንደነ ደሳለኝ ምናምን ተስፋ ተስቆርጧቸው ማለት ነው። የማይሆን ነገር እየነገረቻችሁና ሀብትሽ የሚባል አለ አንድ ከብት ማለት ነው። አረ ከብት ይበላል። ከብት እኮ ዋጋ አለው። ወተት ይሰጣል። አረ ብዙ ነገር ከብት ጥቅም ያለው። የዚህ ልጅ ጥቅም ምንድን ነው ይታያችኋል? ሀብትሽ ይሄ እንግዲህ የአብይ ዋናው ተቀላቢ ማለት ነው። ሀብትሽ የሚባለው የዋና የውጭ ሀገር ሀገር ቢኖር ልጅ ነው። የአብይ ዋና ፕሮፓጋንዲስት ማለት ነው። መፈጠሩን እስኪጠላ ድረስ ገብቶ ጭዳ የሆነ ነው። አማራ ክልል ላይ እኮ እያነሳ ነው። የአማራ ህዝብ የተጎዳ ነው። ምንም ጥርጥር የለም፣ ጉዳት አለው። አብይ አህመድ ግን ሰራዊት አሰማርቶ እሱ እንዳሰበው የሆኑ አመራሮችን ጠረግረግ አድርጎ ካባረረ በኋላ ትንሽ ጉርምምታ ያመጡትን የራሱን ምስለኔ መልሰው ህዝቡን የሚሳደቡ ምስለኔዎች አስቀምጦ አማራን እገዛዋለሁ የሚል ነገር ነበር አይደል? ህልሙ አልተሳካም ነው። ኢፌክቲቭ ስለሆነ ነው እናንተም ቀይራችሁ ትጠቀሙበት የፈለጋችሁ። ስለዚህ ፕሊዝ ቲክቶክ ላይ ያላችሁ ያለማቋረጥ የነሱ ላይ ግቡ፣ ኮሜንት ጻፉ፣ ኤክስፖዝ አድርጓቸው። በየቲክቶኩ ይህንን ተናገሩ። አዲሱ የብልጽግና የፋኖ ደጋፊ የምናምን ደጋፊ መስለው የአማራና የትግራይን ህዝብ ለማጣላትና አሁን ያለው መቀራረብ እንዲጠፋ አሳይመንት ተሰጥቷቸው የወጡ ናቸው። ኪያ ደግሞ የምትባላለች አንቺ ደንቆሮ ከዚህ ፊት ኢንተርቪው ያደረጋት ነበር። ደህና መስላኝ አንድ ጊዜ አድርጊያታለሁኝ። በእነሱ ጭንቅላት nobody will find that video ይገኛል ብለው ያስቡማ። የቅንጭርና ሳይድ ኢፌክት ማለት ነው ይሄ። ዝም ብለህ ትለቅና ከዛ በኋላ ልትገኝ ደግሞ ልክ እንደ ፕሮግራም እየሳወጣ ተናደው ከዛ አንቺ እኮ አባትሽ ምናምን ተሸካሚ ነበር ይላሉ። 5 ዓመት አድርጓል ይሄ ቪዲዮ ማለት ነው። በጣም 5 ዓመት አድርጓል ይሄ ኬዝ ማለት ነውና አብዮች እንደ አዲስ ሪሳይክል እያደረጉት ነው ይሄንን እና ምንድነው ትርጉሙ? እኔ እኮ ይሄን ጉዳችሁ ፈላ መደደብ ከባድ ነገር ነው። እኔ እኮ ይሄ እንደዚህ አይነት መደደብ ፓስብል እንዴት ነው የተቻለው? ሌላ ታሪክ ውስጥ ነው ያለ ነው ማለት ነው።